ተይ ብዬሽ ነበር። ጨዋታውን የጀመርሽው አንቺ ነሽ። አሁን የሚገባሽን አግኝተሻል። መቼም ቢሆን ከኔ አታመልጭም። በእኔ ቁጥጥር ውስጥ ነሽ። እኔ ጋ ይሄን ያህል ጨዋታ መጀመር አልነበረብሽም ሚራ። አንቺ እኮ ልትፈቀር የሚገባሽ ሴት አይደለሽም። እንኳንስ ለእኔ ባልሽን ከርተሽለ ለእሱ ያልሆንሽ ለእኔ ልትሆኝ ነው። ደግሞ እኔ ሉሃናን ከልቤ ነበር ያፈቀርኳት። ደግሞ ስለሚገባት ነው። ከእሷ ጋር እኮ አትወዳደሪም። እናም የሚገባሽን ነው ያደረግኩት እያለ ሰላም ጤና ይስጥልኝ። እና የተከበራችሁ የና ሚዲያ ቤተሰቦች እንዴት ናችሁ? ሉሃና ድራማ ክፍል 18ን ይዤላችሁ መጥቻለሁ። እንግዲህ ሮቤል ሚራን በሲባጎ አንገቷን አንቋት እንደነበር ነግራችኋለሁ ባለፈው ክፍል። እናም እየጮኸች ነበር። ሰው ይደርስላት ይሆን ወይንስ ደግሞ ይገላት ይሆን? ሮቤል እንደሚታወቀው የተሰጠው ካራክተር በጣም ጨካኝ፣ ለሰው ልጅ የማይራራ መጥፎ ልብ ያለው አይነት ባህሪ ነው። በመሰረቱ ሚራን በተመሳሳይ ነች። ሁለታቸውም አንድ አይነት ገጸ ባህሪ ያላቸው ሰዎች ናቸው። በጾታ ብቻ ነበር የሚለያዩት። እናም እሷ ምንም ሳትራራ ሳትጨክን፣ ምንም ሳትራራ ሳታዝንለት የእውነት ዊልቸር ላይ የተቀመጠውን የውሸት የተቀመጠውን የእውነት እንዲሆን ስላደረገችው በጣም አዝኗል። ማዘን ብቻ አይደለም፣ ሀዘኑ ልቡን ስብርብር አድርጎት የበቀሉ ስሜት ጥግ ደርሶ ነበር። ለዛም ደግሞ ሚራን የሚገባትን ቅጣት ሰጥቷታል። ግን አልገደላትም። ለምን አትሉኝም? እሷ እንዳደረገችው በእርግጥም ሊገላት ይችል ነበር ከሮቤልም ጭካኔ አንጻር። ነገር ግን ሮቤል በዓላማ ነው ነገሮችን የሚያደርገው። ሚራን አሁን ቢገላት የሚጠቀመው ነገር ያጣል ማለት ነው። ከሷ የሚፈልገውን ነገር ያጣል። ስለዚህ ሚራን መጠቀሚያ ማድረግ አሁንም ስለሚፈልግ በህይወት አትርፏታል። ነገር ግን በህይወት አትርፎም አልለቀቃትም። እጇንም እግሯንም ጥብቅ አድርጎ አስሮ እንዲሁም አፏን በመሀረብ ሸፍኖ ከአልጋ ስር በአንሶላ ደብቋት ነበር። ከዛ ሞቶ ሊሄድ ሲል እንደ አጋጣሚ ሮቤል ከሉሃና ጋር መኝታ ክፍል ቁጭ ብለው ስለ ወደፊት ህይወታቸው ምን እንደሚያስቡ እየተመካከሩ ሚራን በአስቸኳይ ፈቶ ሉሃናን ማግባት እንደሚፈልግ እያወራት ነበር ለሉሃና። ሉሃናም ተረጋጋ፣ ችግር የለውም ይደረሳል። በዛ ላይ እኮ ሚራ የአንተ ልጅ በሆዷ ያጸነሰችው፣ ይህ ማሰብ አለባት። እሱም አይ ልጁ ሚራ እሱ ላይሆን ይችላል፣ ብዙ ጊዜውን የምታሳልፈው ከሮቤል ጋር አይደል? ስለዚህ እሱ ልጅ ሊሆን ይችላል። እናም ምንም ቢሆን ደግሞ እኔ አሁን ለእሷ ምንም ስሜት የለኝም። ያኔ ከወንድሜ ጋር ሳያት ነው ከእሷ ጋር ያለኝ ነገር ያቆመው። ስለዚህ ከዚህ መጠበቅ አይጠበቅብኝም፣ እውነቱን ማወቅ አለባት ብሎ አድናን ከክፍሉ ወጣ። ሚራን ፈልጎ ይሄን እውነት ለመናገር በድንገት ሮቤል ደግሞ ሚራንን እንደምታይ አንሶላ ሸፍኖ ሳራን ጠቅልሎ አስገብቶበት ከነበረው ካልጋ ስር ጥሏት ከመኝታ ክፍሉ እየወጣ ነበር። በድንገት ወንድሙ አድናን መጣና ታለች አለው። እኔ ምን አውቃለሁ ወንድም፣ ይህን እኮ ማወቅ ያለብህ አንተ ነህ፣ ያንተ ሚስት እንጂ እኔ አይደለችም አለው። እሱም እንግዲህ የሚችለውን በአሽሙር ሊነግረው ሞክሯል። ወንድሙ ማለትም አድናን ለሮቤል በአሽሙር ሊነግረው ሞክሯል። ከኔ ጋር እንጂ ከአንተ ጋር ናት ያለችው አይነት ነገር ምንም እንዳልገባው ለመሆን እየሞከረ ነው። ግን ደግሞ ይሄን ነገር ማን ነው ሊነግረው የቻለው? ደግሞስ ምን ተፈጥሮ ነው? ይሄ ነገር የሚራና የኔን ግንኙነት ወንድሜ የደረሰበት ይመስላል። ሀሳቡም፣ ጸባዩም፣ ወሬውም ሁሉ ተቀይሮብኛል። በአሽሙር ነው የሚናገረው። ይሄን ነገርማ ከሉሃና ጋር ሂጅ ማጣራት አለብኝ ብሎ ጥሎት ወደ ሉሃና ክፍል ሄደ። ወንድሙም ደግሞ ወደ ክፍሉ ሳይመለስ ወደ ውስጥ ነበር የገባው። ማለትም ወደ ሮቤል ክፍል ገብቶ ነበር አድናን። ወደ ሮቤል ክፍል ገብቶ በድንገት ጎንበስ ሲል ከአልጋ ስር የወደቀ ነገር አየ። በአንሶላ ተጠቅልሏል። ምንድነው ብሎ አንሶላውን ሲከፍተው ሚራ ነች። ደግሞ በህይወት አለች። በጣም ደንግጧል። እያንቀጠቀጠው ነው። አማተበ። አድናን በጣም መልካም ሰው ከመሆኑ የተነሳ የእነሱ ስራ በጣም ገርሞታል። መገረም ብቻ አይደለም አስደንቆታል፣ አስደንግጦታልም ሁሉ። እና ምን ሊያደርጋት ፈልጎ ነው? ለምንድን ነው እንደዚህ የሚያደርገው ይህ ሰውዬ? ደግሞ እኮ በህይወት አለች እያለ እንግዲህ በሩን ከፍቶ ሊወጣ ሲል ሸፍኗት በድንገት አድናን ተመልሷል። ማለቴ ሮቤል ተመልሷል። ሮቤልም
ከሉሃና ጋር ክፍል ገብቶ ወንድሜ ጸባዩ ተቀይሯል፣ ሉሃና ምንድን ነው የተፈጠረው? ስለ እኔና ስለ ሚራ ያለፈ ታሪክ ያወቀ ይመስለኛል። ግን ደግሞ እኮ ያ አልፏል። ደግሞ ያንንም በእሷ ግፊት ነው እዚህ የደረስ ነው። እኔ አልፈልጋትም ነበር እያለ እንግዲህ ራሱን ነፃ ለማውጣት ለሉሃና እሷን እንደሚወዳትና እንደሚያፈቅራት ለመናገር ብዙ ርቀት ሄዶ ነበር። ሉሃናም የሚገባው ምላሽ ሰጥተዋለች። እና ሉሃና እባክሽ አትግጂ፣ ለመጀመሪያ ጊዜ እኔ ካንቺ ፍቅር ይዞኛል፣ እባክሽን ተረጅኝ አላት። እሷ አንተ እንዴት ነው የምታፈቅረው? አንተ እኮ ድንጋይ ልብ ነው ያለ፣ ሰይጣን የሚቀናብህ ክፉ ሰው ነህ። አንተ ፍቅር ሊይዝህ አይችልም አለች። የእውነት ፍቅር ይዞኛል አላት። እሷም እኔም እኮ ፍቅር ይዞኛል አለችው። ከኔ አላት። ያማል እንዴ? እኔ አንተን እንዴት ነው ላፈቅር የምችለው? በጭራሽ። እኔ ከአድናን ፍቅር ይዞኛል አለችው። በጣም ተናደደ። ይሄን ማለቷ ደግሞ የበለጠ አናዶት እሳት ለብሶ እሳት ጎርሶ ወደ ክፍሉ ሲመለስ አድናን ደግሞ ከሮቤል ክፍል ያየውን አይቶ እያንቀጠቀጠው ሊወጣ ሲል ነበር የተገናኙት። ሁለቱም ደንግጠዋል። ሮቤልም አይቶብኝ ሆኖ በሚል ድንጋጤ፣ አድናንም ደግሞ ሚራን እንዴት እንዳረጋት ለምንስ ነው አሁንስ ምን ሊያደርጋት ይሆን የሚለው ድንጋጤ፣ ሁለታቸውም በድንጋጤ ውስጥ ነበሩ። ግን እንደምንም ንዴትን ተቋቁሞ አድናን ምን ሆነህ ነው ወንድሜ የደነገጥከው? ለምን ደነገጥክ አለው። አይ አልደነገጥኩም፣ ግን ደግሞ እኔ ክፍል አገኛለሁ ብዬ ስላልጠበቅኩ ነው አለው። ምን ችግር አለ? የወንድሜ ክፍል አይደል አለው። እሺ በቃ ሂድ ወንድሜ፣ አሁን በጣም ደክሞኛል፣ ግሬን ማሙኛል፣ ማረፍ ፈልጋለሁ፣ ሂድ አለው። እንደውም አልሄድም ብሎ አልጋ ላይ ቁጭ ሲል ወንድሜ ምን ሆነሃል? ጸባይ ሁሉ ተቀይረብኝ፣ ልተኛ እኮ ነው ያልኩ ሲለው እሺ ብሎ ከአልጋው ላይ ተነሳለትና በደረጃው በኩል ቆመ። አሁንም በጣም ሲናደድበት ጥሎት ወጣ። ከመውጣቱ በፊት ግን ስለ ሚራ ጠየቀው። አላውቅም፣ ለምንድን ነው ደጋግመህ ስለሷ የምትጠይቀኝ? ወጥታ ይሆናል፣ ትመጣለች። እርግጠኛ ነህ ትመጣለች አለው። አዎ ትመጣለች፣ ለምን ደግሞ አትመጣው? ግን ደግሞ ይሄን እኮ ማወቅ የነበረብህ አንተ ነህ፣ ምክንያቱም ያንተ ሚስት እንጂ እኔ አይደለችም አለው። በሚችለው መልኩ ግን ከሮቤል የሁለታቸው እንደነበረችም አድናን በአሽሙርም ቢሆን ለሮቤል ለመንገር ሞክረዋል። ሮቤልም ይሄ ነገር በጣም አንገብግቦታል። ወንድሜማ የሆነ ነገር ሳይሰማ እዚህ አልደረሰም፣ የሆነ ነገር ያውቃል ማለት ነው እያለ እንግዲህ ከአቅሙ በላይ ሆኖበታል። እናም ቤቱን ለቆ እንዲወጣ ትዕዛዝ ሰጥቶታል። እባክህን ወንድሜ መሄጃ የለኝም፣ ደግሞስ እንዴት እንደዚህ ኩኝ ይወጣለሁ አለው። እሱም በራስህና በግል መኖር ትችላለህ፣ ስለዚህ ከዚህ መውጣት አለብህ። እኔና ሉሃና ልንጋባ ነው፣ የራሳችን ህይወት ሊኖረን ይገባል አለው። እንዴት ነው የምትለው ወንድሜ? ይህ እኮ ነውር ነው፣ አንተ እኮ ባለ ትዳር ነህ፣ እንዴት ነው በትዳር ላይ ትዳር የምትለው አለው። እሱ አይመለከተኝም፣ ከፈለግ ከሚራን ጋር መውጣት ትችላለህ ከዚህ ቤት፣ ሁለታችሁም ከዚህ ቤት ውጡ ብሎ ቁርጡን ነግሮታል። ይሄ ደግሞ የበለጠ አበሳጭቶታል። ስለዚህ ሮቤል አንድ ስልክ ደወለ። እኔ ሮቤል ነኝ፣ አንድ ስራ አለ፣ እኔ ቤት ድረስ መምጣት አለባችሁ። አንድ ሴት አለች ከዚህ የምትወስዷት፣ የሆነ ቤት ወስዳችሁ ትደብቋታላችሁ። ግን ደግሞ እኔ መንቀሳቀስ አልችልም፣ በር ድረስ እንደምንም አቀብላችኋለሁ፣ ከዛ ግን መውሰድ አለባችሁ፣ ስልኬን ተጠባበቁ ብሎ ትዕዛዝ ሰጥቷል። እነዛም ሰዎች ማታ ያንተን ስልክ እንጠብቃል ነበር ያሉት። ሮቤልም እንግዲህ ያንን ሰዓት ተጠባብቆ ያንን ይዞ እንደሚወጣ እያሰበ ነበር። አድናን ደግሞ ያየውን ነገር ከአእሙ በላይ ስለሆነበት ሶፋ ላይ ቁጭ ብሎ እያሰበ ነበር። በድንገት ሉሃና መታ ምን ሆነሃል? ምን እያሰብክ ነው አለችው። ለመንገር ሞከረና ሊሞክር አሰበው ለመንገር ግን አልቻለም። ለምን? ይሄን ነገር ሳላጣራ ብነግራት ነገሮች ይበላሻሉ፣ እስኪ መጨረሻውን ላየውና እነግራታለሁ ብሎ እያሰበ ሳለ በድንገት እስኪ አድናን ላየው ሮቤል ላየው ብሏት ጥሏት ሄደ። እሷም ወደ ክፍሏ ገባች። ከዛም እንግዲህ ሮቤልም ክፍሉ ገብቷል። አድናንም ክፍሉ ቆየ። እንግዲህ የመሸም ስለነበረ ሮቤል ደውሎ ተቀበሉኝ በር ድረስ ላይ ብሏቸዋል። በር ድረስም ቶሎ አቀብላችኋለሁ ብሏቸዋል። ያኔ እንግዲህ ሊያቀብላቸው እየጎተተ እየወጣ ነበር። አድናን በድንገት ከክፍል ወጣ። ሮቤል ደግሞ ሚራን በምታዩት መልኩ አፏን አፍኗት ነበር። ግን ደግሞ ከዛ በኋላ ራሷን እንድትስት የሚያደርግ በሶፍት ላይ የሚረጭ ነገር ረጭቶ አፏን አፈናት። ከዛም ራሷን ሳተችለት። ራሷን ስትስት እጇንም እግሯንም በደንብ ስላሰራት ፊቷን በምታዩት በአንሶላውና በሻርፖ ጠቅልሎ
ታፋና ታፋው ላይ አድርጎ እየጎተተ ምክንያቱም ተነስቶ መሄድ ስለማይችል እየጎተተ ከቤት አውጥቶ ወደ በር ሊወስድ ሳሎን ሲደርስ በድንገት የአድናን በር ተከፈተ። አድናንም ብቅ አለ። አድናን ብቅ ሲል እንግዲህ ሚራ እግሯ እስከቻለ ተዘርግታ ሮቤልም እንዲሁ እግሩ ተዘርግቶ ነገር ግን የሚራ ቅንጭላት ከሮቤል ታፋ ላይ ቁጭ ብሎ እየጎተታት ነበር ያየው። በጣም ደንግጧል። ሮቤልም ያው ከአቅሙ በላይ የሆነ ድንጋጤ ቢሆንም ድርቅ ብሎ ቀርቷል። አድናን ምን ያደርጋት ይሆን? ማለት ወንድሙ ምን ያደርገው ይሆን? ሚራንንስ ምን ያደርጋቸው ይሆን? ሁለቱንም ብቻ ቀጣይ ክፍል በጣም አጓጊ ነው። በክፍል 19 ይዤላችሁ የሚመጣ ይሆናል። ውድ አድማጭ ተመልካቾች፣ የወይኗ ሚዲያ ቤተሰቦች እንግዲህ እስካሁን ለ2 ወራት ያህል ከኔ ጋር ቆይታችሁ 1000 ሰብስክራይብ ስላደረሳችሁኝ በጣም እያመሰገንኩ አሁንም ወደፊት ድጋፋችሁ እንደሚያስፈልገኝ ማበረታታችሁ እንድትቀጥሉልኝ በፍቅር ጠይቃችኋለሁ። የሀገሬ ልጆች ሰላማችሁ ይብዛ። ክፍል 19 ሉሃና ድራማን ይዤ እስከምመጣ በያላችሁበት ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። አመሰግናለሁ።